የሉቃስ ወንጌል ምዕራፍ 3 ጢባሪዮም ቂሳር በነገሰ በ15ኛይቱ ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ ሄሮድስም በገሊላ የአራተኛ ክፍል ገዥ ወንድሙ ፊልጶስ በጥራንጤሎስ በጥራኮንዶኒዮስም አገር የአራተኛ ክፍል ገዢ ሊሳኒዮስም በሳባንያስ የአራተኛ ክፍል ገዢ ሆነው ሳሉ ሐናንያና ቀያፋም ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅቶ ሁሉ ዝቅ ይበል፣ ጠማማ የቀና መንገድ ይሁን፣ ሸካራ መንገድ ትክክል ይሁን፣ ሥጋ የለበሰ ሁሉ የእግዚአብሔርን ማዳኒ ተብሎ እንደተጻፈ ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለች ሀገር ሁሉ መጣ። ስለዚህ ከእርሱ ሊጠመቁ ለመጡ ሕዝብ እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለን ማለት አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጅ ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁንስ ምሳር ደግሞ በዛፍ ስር ተቀምጧል። እንግዲህ መልካም ፍሬ የማያደርገውን ዛፍ ሁሉ ይቆርጣል፣ ወደ እሳትም ይጣላል። ሕዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም ሁለት ልብስ ያለው ሌላውን ያካፍል፣ ለሌለው ያካፍል፣ ምግብ ያለው እንዲሁ ያድርግ ይል ነበር። ቀራጮችም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጭፍሮችም ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ አላቸው። ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስም መልሶ እኔ በውሃ ጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከኔ ከሚበረታ ይመጣል። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው። ስለዚህ ሕዝቡን በብዙ ሌላ ምክር እየመከረ ወንጌል ይሰብክላቸው ነበር። አራተኛው ክፍል ገዢ ሄሮድስ ግን ስለ ሄሮድያዳ ስለ ወንድሙ ስለ ፊልጶስ ሚስትና ሄሮድስ ስላደረገው ሌላ ክፋት ሁሉ ዮሐንስ ስለገሰጸው ይህን ደግሞ ከሁሉ በላይ ጨምሮ ዮሐንስን በወህኒ አገባው። ረጅም ነው ያነበብኩላችሁ። እንደምታውቁ የዮሐንስ አባትና እናት ዘካርያስና ኤልሳቤጥ ናቸው እና እንዲያውም ገድል ድርሳናት ላይ ተጽፏል። ባይብል ላይ አታገኙትም። የአይሁድ ንጉሥ ተወለደ ብሎ ሲናገር ሄሮድስ ስለሰማ ሕፃናትን ሁሉ ገሎ ነበር። ትዝ ይላችኋል። ግን ዘካርያስና ኤልሳቤጥ ዮሐንስ እንዳይሞት ወደ ገዳም ይዘው ጠፉ፣ ወደ ምድረ በዳ ጠፉ ማለት ነው። እና ዋሻ ውስጥ ተቀምጠው እየኖሩ እያለ ዮሐንስ ሽማግሌ ስለነበሩ አሮጊት ስለነበረች በ7 ዓመቱ ገደማ ነው የሞቱት ይላሉ። ስለዚህ አባትና እናት አልነበረውም። ምድረ በዳን ያደገው 7 ዓመት ነው ያስተማሩት። ገና ሕፃን ነው ዮሐንስ እና ሄሮድስ እንዳይገለው ሲል ሸሽገውት ነበር። ነገር ግን እዛ ምድረ በዳ ላይ የአንበጣዎች ንጉሥ ተብሎ ቅጽል ስም ወጣለት። የሚበላው አንበጣ ነው፣ የአንበጣ ማር ነው እና የፉኝት ጓደኞች ሆነ ማለት ነው። ምድረ በዳ ስነ መለኮት ትምህርት ቤት አልገባም። ኢቭን እናትና አባቱን አልጠገበም። አጎትና አክስት የለውም። በምድረ በዳ ብቻውን መንፈስ ቅዱስ ያስተማረው እንደምታውቁ እና ቤተ ክህነቱ 2 ካህን ነው የሚመራው፣ 2 ሊቀ ካህን። መጽሐፍ ቅዱስ አይደለም። ታውቃላችሁ የሌባ ዋሻዎች እንደሆኑ። ህዝቡ ተራራ ስርጓጎጥ ነው የተባለው። በትዕቢት የተሞላ ከእግዚአብሔር መንገድ የራቀ ነው እና ቤተ ክህነቱም ቤተ መንግስቱም ህዝቡ በሙሉ ከእግዚአብሔር ርቆ ነበር። ይህንን ታላቅ ህዝብ ወደ እግዚአብሔር ለመመለስ ነው የተሰጠው ተልእኮ እና ዮሐንስ በምድረ በዳ ቁጭ ብሎ አድፍጦ ሳለ እንደምታውቁት ቃል መጣለት በምድረ በዳ እና ይሄ ስኬታማ አገልጋይ እንዲሆን በመከራ ሰዓት ቅሬታ ያለው ተተኪ ማንነት እንዳለው መልእክተኛ መሆኑን የምታውቁት ዮሐንስ አንደኛው ልዩ ተልእኮውን ያውቃል። ስለዚህ ላብራራላችሁ ምን ማለት ነው። ሉቃስ ይጽፍልን ዮሐንስ ይገስጻቸው ነበር። እናንተ የእባብ ልጆች ይላቸዋል። እኔ ማለት አልችልም እናንተን። አሁን ዮሐንስ ግን ቢመጣ ማንንም አይፈራም። ንጉሱንም ስላደረገው ክፋት ይነግረው ነበር። ከነዚህ ድንጋዮች እግዚአብሔር ልጅ ያስነሳል፣ የአብርሃም ልጅ ነን ብላችሁ አትፎክሩ ይላቸዋል።
እና ወታደሮች ይንቀጠቀጣሉ ዮሐንስ ጋር ሲቀርቡ። ለምንድነው ዮሐንስ ምድሪቱን ጠቅላላ የጽድቅ ተጽዕኖ ያመጣው ብትሉ ልዩ ተልእኮውን ያውቃል። የዮሐንስ ልዩ ተልእኮ ምንድነው? ታሪክን መጻፍ አይደለም። እሱ የሉቃስ ተልእኮ ነው። ወንጌልን ሮም ማድረስ አይደለም፣ የጳውሎስ ተልእኮ ነው። ዮሐንስ ተከታታይ ትምህርት ማስተማርም አይደለም ተልእኮ። የጋብቻ ትምህርትም አያስተምርም። ሰንዴይ ስኩል ህፃናትንም አያስተምርም። ዮሐንስ ለኃጢአተኛ ጉባኤ የሚገስጽ መልእክተኛ ነው። ያውቀዋል። ልዩ ቅሬታ እንዲሆን ልዩ የእግዚአብሔር መልእክተኛ እንድትሆን ከተፈለገ ልዩ ተልእኮህን ማወቅ አለብህ። ስለዚህ በሙከራ አይሆንም፣ በወረፋ አይሆንም። የእግዚአብሔር ቤት ስራ የሚሰራው በተልእኮ ነው። ታውቀዋለህ ሆይ ነው። ዮሐንስ ያውቀዋል። አንተ ማን ነህ ብትለው እኔ የዘካርያስ ኤልሳቤጥ ልጅ ነኝ አይደለም ይላችሁ። ነብዩ እንደተናገረ ጠማማና ስርጓጎጡን አስተካክል ዘንድ ከእግዚአብሔር የተላኩ ወንጌላዊ ነኝ። መጥረቢያ ዛፍ ስር ተቀምጧል፣ ፍሬ ባታፈራ ይቆርጣል ይልሃል። አይፈራም ዮሐንስ። የተፈጠረው ለዛ ነው፣ የኖረውም ለዛ ነው። ይገርማችኋል። እኔ እንደ ዮሐንስ ልሁን ብል አያምርብኝም፣ ስኬታማም አልሆንም። ዮሐንስ ግን የኖረው ለገንዘብና ለክብር ሳይሆን ለተልእኮ ነው። ስለዚህ የእግዚአብሔር መልእክተኞች ባህሪያቸው በመከራ ሰዓት በድቅድቅ ጨለማ እንደ ከዋክብት የሚያበሩ ማንነት ያላቸው ምልክታቸው ምንድን ነው? ልዩ ተልእኳቸውን ያውቃሉ። ዮሐንስ ልዩ ተልእኮ አለው። እንደማንም ቢጸልይም እንደማንም ቢመሰክርም ዋና ተልእኮ የንስሐ ስብከት መስበክ ነው ማለት ነው። ሌላው ሲያደርግ ያማረበትን ላደርግ በሚል ጊዜ አያጠፋም ዮሐንስ። እና ከሰማይ አምላክ የተቀበለውን ያውቃል። እሱ የሚጣጣረው የተሰጠውን ለመፈጸም ነው ማለት ነው። እስኪ በዚህ ትምህርት ልጠይቃችሁ፣ የኖህ ተልእኮ ምንድን ነው? ቀላል ነው፣ መርከብ መስራት። ብዙ ነገር እኮ አድርጓል። ለቅሶ ደርሷል፣ ሰርግ ደርሷል አይደለም? ኖህ ብዙ አክቲቪቲዎች አሉት። በዋናነት ግን በምድር የኖረው የሞተው መርከብ በመስራት። ስለዚህ ኖህ ሩጫውን ጨርሻለሁ ማለት ይችላል። እንደ መጥምቁ ዮሐንስ ሰባኪ አይደለም። ኖህ ፍጥረትና እንስሳ ከምድር ከመጥፋታቸው በፊት 120 ዓመት ነው የፈጀበት ይላሉ። 13 ሜትር 3 ፎቅ 100 ሜትር ርዝመት ያላት ስታዲዮም የምታህል መርከብ ነው የሰራው። አስገራሚ ነው። ለምን? 40 ቀንና ሌሊት ዝናብ ሊዘንብ ነው፣ ፍጥረት ሊጠፋ ነው። ያንን ፍጥረት የሚያድን ብቸኛ ሰው ተልእኮን ያወቀ ኖህ ነው። ገበሬ አይደለም፣ እረኛ አይደለም፣ መርከብ ሰሪ ነበር። ሰማይ የሚያጨበጭበው ልዩ ተልእኮን አውቀ ስትሰራው ነው እንጂ በሞራልና በጀብዱ በሌላ ስራው ስትገባ አይደለም። እግዚአብሔር ዓላማ አለው ዮሐንስን የፈጠረበት። በጣም ኃጢአተኛ ጉባኤ ስለሆነ ትክክል ስርጓጎጡን አርሶ እንደ ቡልዶዘር ከዛ በኋላ የሚዘራ ጌታ ይመጣል። ያውቀዋል ዮሐንስ። ለክርስቶስ ወንጌል ለማመቻቸት መንገድ ለመጥረግ ነው የተላከው እና በእርግጥም መልእክተኛ ያለው ለዚህ ነው። ይህን ተልእኮ ይፈጽም ዘንድ መንፈስ ተሰጥቶታል። ዮሐንስ በመልአክ ተነግሮታል፣ ነቢያትም ተንብየውለታል። ብትፈልጉ ሲወለድ አባቱ ምን ብሏል? አንተ ሕፃን የልዑል ነቢይ ትባላለህ ብሎ የሚያደርገውንም ተልእኮ ነግሮታል። አባቱ በ8 ቀኑ የዮሐንስን ተልእኮ ነግሮታል። መንገድ ጠራጊ እንደሆነ፣ ከኃጢአት የሚድኑበት የጽድቅ እውቀት እንደሚሰጥ እና የመዳን ቀንድ እሱ እንዳልሆነ፣ ብርሃን እንዳልሆነ፣ በመንፈስ ቅዱስ እንደማያጠምቅ ግን የኃጢአተኞችን እየገሰጸ ወደ እግዚአብሔር እንደሚመልስ ዮሐንስ ዲቴል ነግሮታል። ይገርማችሁ። አንዳንድ የተባረኩ ልጆች ወላጆቻቸው የተላኩበትን ይነግሯቸዋል። አንዳንዱ ግን አያውቅም። ዘመኑ ተቃጥሎ ሊሞት ትንሽ ሲቀር ነው ጸጋውን የሚያውቀው፣ ልዩ ተልእኮውን የሚያውቀው። አብዛኛው ከብርና ከወርቅ ከክብር ጋር እንጂ የሚያገናኙት ከተልእኮ ጋር አይደለም። አየህ። ስለዚህ ጆሮ አይን ሊሆን አይልም፣ አይን ጆሮ ሊሆን አይልም። በጅማቶች እየተጋጠሙ አካሉን እንደሚያንቀሳቀሱ ሁሉም በቦታና በስፍራው እንዲሆን የእግዚአብሔር ፈቃድ ነው ማለት። እኔ እዝራን መሆን አልችልም። ሺህ በአንድ እግሬ ቆሜ ብጸልይ እዝራም እኔን መሆን አይችልም። ሁለታችንም የፈጠረ ግን እግዚአብሔር ነው። ተልኳችን አውቀን በተልኳችን ስናተኮር በመከራ ሰዓት እንደ ፀሐይ ያበራ እንመጣለን። ዮሐንስ ልዩ ተልኮን ያውቃል።
ወንጌል ይሰብክ ነበር። ከወንጌልም ከፍሎ የሚገስጽ ወንጌል፣ ወደ ንስሐ የሚያመጣ ወንጌል ነው የሰበከው ዮሐንስ። እንደና አጵሎስ ተከታታይ ሲያስተምር አታዩትም? አስገራሚ ነው። ዛሬ ልሞግታችሁ፣ ልዩ ተልኳችሁ ምንድነው? የምትኖሪለት የምትሞችለት እና ለእግዚአብሔር ክብርና ለሰው ጥቅም የተሰጠሽ መክሊት ምንድነው? የተሰጠ ጸጋ ምንድነው? ታውቀዋለህ ወይ ነው የመጀመሪያው ጥያቄ። መክሊት ያልተሰጠው ሰው ስለሌለ ሁላችን ለተልኮ ስለምንኖር ተልኳችንና እኛ ተገናኝተናል ወይ? በምን አውቃለሁ? ተልኮዬ ቀላል ነው። ስታረገው አይከብድህም። ለዮሐንስ አሁን የፈለከው ጉባኤ ቤተ መንግስት አቁመው፣ ምኩራብ አቁመው፣ ገበያ አቁመው ለዮሐንስ መገሰጽና ወደ ንስሐ ማምጣት በጣም ቀላል። ለዮሐንስ ሮም ሄደህ ቤተክርስቲያን ተከልበለው ጭንቅ ነው። ግሪክ ሄደህ ለግሪክ ስበክ በለው ጭንቅ ነው፣ አይችልም። ለኃጢአተኛው ጉባኤ ንስሐ አስገባ በለው ሶ ሲምፕል ነው። ለተፈጠርክበት ስትኖር ይቀልሃል፣ ፍሬ ታፈራለህ። የማይቋረጥ ሸክም ውስጥ ይቀመጣል። ሰዎች ይመሰክሩልሃል፣ ሰማይ ይመሰክራል፣ ምድር ይመሰክራል። የዮሐንስ ጥምቀት ከሰማይ ነው ከምድር አላቸው። አይ ከምድር ነው እንዳይሉ ሁሉም ነብይ እንደሆነ ያውቁ ነበር። ምድር ያውቃል ዮሐንስ ነብይ እንደሆነ፣ ሰማይም ያውቃል። ገርማቸዋል። በተልኮ ስትመጣ ሰማይና ምድር ሰልፍ ይዛሉ፣ መንገድ ይለቁልሃል። ከተልኮ ውጭ ስትሆን ሰማይ ናስ፣ ምድር ብረት። ኑሮ ይከብዳል። ክርስትና ራሱ ግራ ይገባሃል። እድሜ ረጅም፣ ፍሬ ትንሽ ይሆናል። ትበላላ አትጠግብም፣ ትጠጣላ አትረካ፣ መንከራተት ነው። ለምንድን ነው? አንተና ተልኮ አልተገናኛችሁ ማለት ነው። ዮሐንስ ግን ከተልኮ ጋር ተገናኘ። የዘላለም አምላክ ዮሐንስ መጣ ማለት ብዙ ፍሬ መጣ ማለት ነው። የዮሐንስ ሚስጥሩ ምንድን ነው? የተላከበትን ነቢያት የጻፉትን መልአክ የገለጠውን አባቱ ያረጋገጠለትን ተልኮ ላይ ቁጭ አለ። ቀላል። ከዛ በኋላ ህይወት በጣም ቀላል። አግሪጳ ከጌታ የተቀበልከውን አገልግሎት ትፈጽምበት ተጠንቀቅ። የተቀበልከውን እወቅ፣ ካወቅክ በኋላ ተጠንቀቅ። ዮሐንስ 17 ኢየሱስ አባቴ ሆይ በምድር ላደርግ የሰጠኝን ስራ ፈጽሜ አከበርኩ። ምንድነው በምድር ሊያደርግ የተሰጠው ስራ? ለአዳም ልጆች ሁሉ መሰቀል ነው። ኢየሱስ ተልኮን ያውቀዋል። ዮሐንስ ለአዳም ልጆች ሊሰቀል አይደለም የተላከው፣ ልሰቀልም አላለም። ታውቃላችሁ። እና ዮሐንስ እስራኤልን አንቀጥቅጦ የክርስቶስ ፊት በእስራኤል ላይ እንዲሳል ያደረገው አንዱ የሱ ድርሻ ኃጢአተኛውን ጉባኤ መገሰጽ። ሌላውስ? ሌላ የሚያጠጣ ይመጣል፣ የሚያርስ ይመጣል፣ የሚዘራ ይመጣል። ብልሃተኛው መሐንዲስ ይገጣጥመዋል። አንተ ተልኮን ፈጽም እንጂ ስለቀጣው መጨነቅ የለብህ። ይገርማችኋል። አሁን ቄስ ነኝ፣ ግን አንድ የሚከብደኝ ነገር አለ። ብዙ ጊዜ የተጣሉ ባልና ሚስት ውል መፍታት በጣም ነው የሚጨንቀኝ። እንዲያውም አስታርቃለሁ ብዬ ያጋጨዋቸው ነው። የሚነግሩኝን ነው የምሰማው እንጂ ሚስጥርን ማወቅ አልችልም። ስጦታዬ እንዳልሆነ አውቃለሁ። ራሴን አልወቅስም። የትዳር መጽሐፍም ሳለም ባልኖር ነው። የትዳር ኬዝ ነው ሪፈር ወደሚመለከተው። አየህ፣ እንደ ጥጥ የሚፈትሉት ግን የሚገጣጥሙት አሉ። እኔ ምን አስጨነቀኝ? እኔ ስጦታዬን አውቃለሁ፣ የሚያምርብኝን። የሰጠኝን አልለቅም፣ ያልሰጠኝ ውስጥ አልገባም። አሁን ቅልል ብሎኝ ደስ ብሎኝ ነው የማገለግለው። ድሮ ግን እንዲህ አልነበርኩም። ሁሉ ውስጥ እገባለሁ። 10 ድስት ዕዳ አንዱም የማይበስልላት ሴት ሆኜ ቁጭ ሳማስል ዘመን ያለቀ። ጌታን እንደተቀበልክ ምንም አይደል በሁሉ ውስጥ መግባት። ስታድግ ግን መለየት አለብህ። የማይመለከትህን ለሚመለከተው። ብዙ ጊዜ አንድ ስጦታ ነው የሚሰጠን፣ ሌላው ያን ስጦታ እንድንፈጽመው ለማገዝ ነው። ታውቃላችሁ ለምን? እድሜም አይፈቅድም፣ ሁሉ ላይ ማስተር ማድረግ አትችልም። የእግዚአብሔር ፈቃድም አይደለም። ከሰዓቱ የተነሳ አንደኛው ላይ ነኝ ገና ወደ 20 ደቂቃ ፈጀው። ግን ዮሐንስ ተልኮን ያውቃል። ተልኮ ምንድን ነው? ከኃጢአት የሚድኑበት የጽድቅ ወንጌል መስበክ ነው። ከንግግሩ የምትረዱት እሱ። 2 ዮሐንስ በቅሬታ ውስጥ እንደ ብርሃን ሊበሩ ካሉ 5 ሰዎች አንዱ የሆነው ታውቃላችሁ። አንዱ ሉቃስ ነው። ከዛስ የጌታ እናት ማርያም ነች። ዘካርያስና ኤልሳቤጥ ናቸው። ሌላው ዘማሪ ዮሐንስ ነው። በዛ ድቅድቅ ጨለማ ብዙዎች ሲጠፉ ቅሬታ ሆኖ የተጠቀመበት አንዱ ዮሐንስ ነው።
ለምን ብትሉ ልዩ ተልእኮውን ያውቃል፣ ሰልጥኗል። ሁለትስ ጊዜውን ያውቃል። ዮሐንስም በምድረ በዳ የእግዚአብሔር ቃል መጣለት። የንስሐ ስብከት እየሰበከ ወደ ዮርዳኖስ ወጣ። መቼ? እግዚአብሔር ቃል ሲያመጣለት። እውቀት እኮ አለው ልጅም ሆኖ ልክ ሰዓቱ ሞላ ጀምር ሲለው ማርሽ ቀይሮ ወደ ከተማ ተገለጠ። ከዛ በፊት ሌጦ እየለበሰ አንበጣ እየበላ ምድረ በዳ ነው የሚኖረው። ምን ታደርጋለህ እዚህ ብቻ ብትለው ብራዘር ጊዜው ገና ነው ይላቸው። ጠቢብ ሰው መቼ ምን ማድረግ እንዲገባው ያውቃል። ሰነፎች የጊዜ እውቀት የላቸው። አንተ ነቢይ ከሆንክ ራስን ግለጥ። ኖ ለእናንተ ጊዜ ሁሉ ምቹ ነው። ጊዜ ገና አልደረሰም። ወይን ጠጅ አለቀባቸው። እናቴ ሆይ ጊዜ ገና አልደረሰም። አባት ሆይ ሰዓቱ ደርሷልና ልጅህን አክብረው። አየህ፣ ወደ ኢየሩሳሌም የሚወጣበት ሰዓት እንደደረሰ አይቶ ፊቱን አቀና ይላቸዋል። ጊዜ በጣም ወሳኝ ነው። አንዳንዱ ጊዜ ያልፍበታል፣ አንዳንዱ ከጊዜ ይቀድማል። ከመለኮት ጊዜ ጋር የሚናበቡ እነሱ የተባረኩ ናቸው። ታላቅ ሚስጥር ጊዜ ውስጥ እንደሆነ ልነግራችሁ ፈልጋለሁ። ከሁሉ ጋር በቃ ጊዜ ይገናኛል። በዚህ ጉባኤ ጊዜው ደርሶ እግዚአብሔር ክብሩ ሊገልጥበት ያዘጋጀው ሰው አለ። በእውነት ሲዘጋጅ ቆይቷል፣ ሲጸልይ ቆይቷል፣ መልእክትም መጥቶለታል። አሁን ፊሽካ ነፍቶ ጌታ ጀምር የሚለው አንድ ጽዋው የመልካም ጽዋ ይሞላለት ሰው አለ። አሜን ይሁን። ስለዚህ ነው ዮሐንስ በንዴት አልወጣም፣ በቁጭት አልወጣም። ጊዜው ሲደርስ ወጣ። ጊዜው ሲደርስ ማንም አይቋቋምህም። ማንም ፈርዖን 420 ዓመት ይገዛሉ በግብፅ ለአብርሃም ብሎታል እኮ። 45 ሲቀር ሙሴ ህዝቡን ነፃ ሊያወጣ ጀመረ እና አንቆ ገደለው አንዱን። በሞራል እንጂ በእግዚአብሔር ጊዜ አልነበረ። ፈርዖን ሊገለው ሲፈልግ ምድረ በዳ ሄዶ 40 ዓመት በጎችን እየጠበቀ ቆየ። ቁጥቋጦ ሲነድ ሳይቃጠል ራእይ ላይ ሲሄድ እግዚአብሔር ተገለጠለት። ሙሴ እኔ አባቶቼ አብርሃም፣ ይስሐቅ፣ ያዕቆብ አምላክ ነኝ። የህዝቤን ጩኸት ሰማሁ፣ መሐላው ትዝ ብሎኝ ላድናቸው ወረድኩ። አንድ ነገር ልጠይቅ፣ እስካሁን የት ነበርክ? ሙሴ ውረድ ስትለኝ አልወርድም፣ ውጣ ስትለኝ እኮ መውጣ አምላክ አይደለሁም። ለአባት ነግሬዋለሁ 420 ዓመት ብዬ በሰዓቱ መጣሁ አለው። እናስ አሁን ሄደ ህዝቤን ከፈርዖን እጅ አድን። ጦር መሳሪያ አልሰጠኸኝ፣ ፈረስ ወታደር የለኝ፣ እንዴት ነው ማድነው? ቀላል ነው ሙሴ። በዚች በትር ህዝቤን ታወጣለህ። በዚች በትር በትር አትበላት፣ የጊዜው በትር በላት። ኤርትራ ፊቱ አይቆምም፣ ጠንቋይ ፊቱ አይቆምም፣ ምድሩን ትገለባብጠዋለች። ለምን መሰለ? በትር ነች። በእርግጥ ግን የጊዜው በትር ነች። ሁሉ ሰላምታ እየሰጠ መንገድ ይለቅልሃል። ለምን? ጊዜው ሞላ ነው። ሰዓቱ ደርሷል። በእውነት እግዚአብሔር ሊጎበኛችሁ ሰዓቱ ደርሷል። ለሁሉም ጊዜ አለው። እባክህ ለፈርዖን ንገርልኝ፣ እዚህ ዝም ብሎ ነው እስር ቤት የተቀመጥኩት። ሰውየው ረሳው እንጂ አላሰበውም። ለምን? ጊዜው ገና አልደረሰም። ህልም መናገር ሳይሆን መተርጎምም መቼ ምን ማድረግ እንደሚገባው ተምሮ ሲጨርስ አስቸኩሎ ጠሩት። 7 ቀጫጭኖች ውሃ ፍራምን ዋጡ እና ተርጉም ይቀላል ነው ንጉሥ ሆይ። የጥጋብ 7 ዓመት አለ፣ ረሃብ ደግሞ ይመጣል። በዚህ በጥጋብ ዘመን እንዲና እንዲያስቀምጥ ህዝቡ ማይጠፋም ሲለው ከአንተ በላይ ጠቢብ ማን አለ? ከንግስናዬ በቀር በግብፅ ላይ ገዢ አድርጌአለሁ። ለምን ዮሴፍ እስር ቤት ቆየ ብትለው ሰዓቱ እስኪደርስ ነው። ሰዓቱ ሲደርስ አፋጠነው። እግዚአብሔርም በምድር ሁሉ ዮሴፍን አወጣው። ቀኑ ደርሶ በከፍታ የሚወጣ ሰው አለ አለ። የታሰርከው እግዚአብሔር ስለረሳህ አይደለም። በመለኮት ሰዓት ሁሉ ይቀየራል። ንግግር ይቀየራል፣ ልብስ ይቀየራል፣ የሚፈልጉ ይመጣሉ። አቤት ገበታን ኢየሱስ ያዘጋጃል። ጊዜ ውስጥ ነው ልላችሁ ነው ጊዜው። እና ቀኑ ስላልደረሰ ማንም እጁን አልጫነበትም። አሁን የጨለማ ሰዓት ነውና ኑ እንሂድ አላቸው ይላል። አንዳንዶች ስለ ዓመታት ያውቃሉ፣ በጣም የበረቱስ ስለ ወራት ያውቃሉ፣ እጅግ የበረቱስ ስለ ቀናት ያውቃሉ፣ ከመጠንም በላይ የበረቱስ ስለ ሰዓታት ያውቃሉ። ይገርማችሁ።
በእያንዳንዱ ሰዓታት፣ ቀናት፣ ወራትና ዓመታት ውስጥ እግዚአብሔር የሚሰራውን ስራ የሚያውቁ ከጊዜ ጋር የሚናበቡ የተባረኩ ናቸው። 200 የይሳኮር ነገዶች ነበሩ። ለዳዊት ሰጣው። 200 ስራቸው ምንድነው? ከብት ያረቡ፣ ወታደርም አይደሉም። እስራኤል ምን ማድረግ እንዲገባው ዘመንን ያውቁ ነበር። ዳዊት የጾም ሰዓት ነው፣ ዳዊት የውጊያ ሰዓት ነው፣ ዳዊት የእርሻ ሰዓት ነው እያሉ ምን መቼ ማድረግ እንዲገባው ጊዜን ይመክሩት ነበር። ዮሐንስ በቅሬታ ዘመን እግዚአብሔር በሚሰራበት ጊዜ ብርሃን እንዲያበራ የረዳው ዘመንን ያውቃል። እስራኤሎች ግን አያውቁም። ሰብአ ሰገሎች የአይሁድ ንጉሥ እንደተወለደ ከሩቅ አይተው መጡ። እስራኤሎች ግን እስከዛሬ ይጠብቁታል። አታምኑ፣ ተላለፉ ማለት ነው። አምላክ ሁለት ያልቅሷል። አልዓዛር ሲሞት ድምፅ የሌለው እንባ ነው። ስቅስቅ ብሎ ያለቀሰው እስራኤል የመጎብኘቷን ዘመን አላወቀች። ኦ ዘመን! እግዚአብሔር የጊዜን ምስጢር ይግለጥላችሁ። አንዳንዴ ሲቸኩል መቸኮል፣ ተቀመጥ ሲለ መቀመጥ፣ ሲነሳ መነሳት ይሁንልን። ልክ እንደ እስራኤል እንደ ዳመናው ማለት ነው። ብድግ ሲል ብድግ የሚሉ፣ ሲቀመጥ የሚቀመጡ፣ በመንፈስ ቅዱስ በመነዳት የጊዜ ምስጢር በዚህ ቤት ዛሬ ይገለጣል። ዮሐንስ ጊዜን ያውቃል። ስጦታውን ብቻ አይደለም፣ ጊዜን ያውቃል። ሶስተኛ ዮሐንስ የንስሐ ጥምቀት እየሰበከ ወደ ዮርዳኖስ ማዶ ወጣ። የት ወጣ? ናዝሬት አይደለም፣ ገሊላ አይደለም፣ ዮርዳኖስ። ለምን? የዮርዳኖስ ባህር አለ። የተላከው ለማጥመቅ ነው። እዛስ ባህር አለ። ዮሐንስ ብዙ ዘመኑን ያገለገለው በዮርዳኖስ ዙሪያ ነው። ስለዚህ የቅሬታ ሰዎች ሶስተኛ ምልክታቸው ቦታቸውን ያውቃሉ። አንደኛስ ተልኳቸውን ያውቃሉ፣ ሁለተኛ ጊዜያቸውን ያውቃሉ፣ ሶስተኛስ ስፍራቸውን ያውቃሉ። የሚያምርብህ እግዚአብሔር ሁን ባለ ቦታ እንጂ በሁሉ ቦታ ያለ ምሪት የሚንቀሳቀሱ የቅሬታዎች መገለጫዎች አይሆኑ። በደርግ ጊዜ፣ በጃንሆይ ጊዜ፣ ዛሬም እግዚአብሔርን ምሪት ሳይጠይቁ ስፍራቸውን የለቀቁ የህልም ኑሮ የሚኖሩ ብዙ ልነግራቸው ይችላሉ። ዮሐንስ ጥርሱን በስጋው ነክሶ በምድረ በዳ ቁጭ። ምድረ በዳ እኮ አይመችም፣ ግን እግዚአብሔር የወሰነለት ቦታ ነው። ምልክት ሲሰጠው ወደ ዮርዳኖስ ወጣ። ለምን ወጣ ብትለው እግዚአብሔር ስላመለከተው ነው። ስለተመቸው አይደለም። እባብና ጊንጦች ናቸው ራሳቸው ያውቃል። አይመችም። በዛ ዙሪያ ያሉ አይሁዶች ስለ ደሞዝ ጭማሪ፣ ስለ ቢሮ፣ ስለ ምቾት አይደለም። ዮሐንስ እግዚአብሔር ይመቸው እንጂ ባስቀመጠው ቦታ ሐሳቡን እስኪፈጽም ዮሐንስ ስፍራውን አይቀይርም። ከጎጆ ርቃ እንደምትበር ወፍ ስፍራውን የሚለቅሰው እንዲሁ ነው ይላል። አንዳንዴ ሰይጣን እግዚአብሔር በሚሰራበት ጊዜ ገንዘብ እንዳንሆን ስፍራ ያለ ጊዜው ያስለቅቀናል። ይገርማችሁ። ስለዚህ የሐሰተኛ ግቢ ያስሞልሃል፣ ግብዣ ወረቀት ያመጣልሃል። አየህ፣ እግዚአብሔር ሁን ብሎኛል፣ ብዙ አማራጭ ቢኖረኝም እግዚአብሔር ምልክት እስኪሰጠኝ ስፍራዬን አልለቅም ብሎ እግዚአብሔር ባስቀመጠው ቦታ ብዙ መከራ እየተቀበለ ለተቀመጠ ሰው የጽድቅ ፀሐይ ይበራል። የቀደምሁን የሚያስቀድም ጸጋ ይሰጣል። ለምን ይሰጣል? ለራስ አልኖርክም፣ ከሰው አልተፎካከርክማ። ስለ ጌታ ስራ ብለህ በስፍራህ አለ። እግዚአብሔር አመፀኛ አይደለም። ስለ ስሙ ያደረግከውን ውለታ አይረሳም። ምድርን ይነድላል። እንደዛ ነው ባህሪው። ወደ ዮሐንስ ሁሉ ወታደሮች መጡ። ምን እናርግ ይሉታል። ለሊቀ ካህናት አላሉ፣ ለረቢዎች አላሉም። ለዮሐንስ ግን ህዝቡ ሁሉ መጥተው ምን እናርግ፣ እንደዚህ አድርጉ፣ እሺ ጌታ ሆይ ይሉታል። ማንም በዮሐንስ ላይ ምላሱን አላንቀሳቀስም። ለምን? ዮሐንስ የሚኖረው ለራሱ ሳይሆን ለላከው ጌታ ነው። ባስቀመጠው ቦታ ጸንቶ ይቀመጣል። ስለዚህ ነው ተስፋዬ ጋቢሶ ሲዘምር ባስቀመጥከኝ ቦታ ጸንቼ እንድቆይ እባክህ ጸጋህን አብዛልኝ የሚለው ቃል አለ ማለት ነው። ወገኖች ሆይ ስፍራ እንደ ክርስቲያን እንደ ዓለማዊ ሳይሆን እንደ ክርስቲያን ከቦታ ወደ ቦታ ለዘላቂነት ወይም ለረጅም ጊዜ ስንቀይር ከአምላክ ጋር መማከር እንዳለብን ልነግራችሁ እፈልጋለሁ። እሱ በአንድ ቦታ ሲያስቀምጠን ዓላማ አለው።
ስራውን ከጨረሰ ወደ ሌላ ስፍራ ይልከናል። እኛ ግን እንደወደድን የምንንቀሳቀስ አይደለም። ጳውሎስም ሲላስን ይዞ ወደ እስያ ሄደ፣ ወደ ሚስያ ሄደ፣ ወደ ቢታንያ ሄደ። ክርስቶስ ከለከለው። በሌሊት አንድ የመቄዶንያ ሰው ወደ መቄዶንያ ና እርዳን ሲለው የእግዚአብሔር ፈቃድ መሆኑን አውቄ ሲላስን ይዤ ወደ ፊልጵስዩስ ሄድኩ። በፊልጵስዩስ ከተማ ስገባ ይላችኋል ምድር ይናወጣል፣ እስራት ይፈታል፣ ብዙዎች ወደ ጌታ መጡ። ለምን ቀድሞ አልሰራም ብትሉ ያለ ቦታው ሄዶ ስለነበር ወደ ቦታው ስለተመለሰ ነው። እግዚአብሔር ወደ ነነዌ ሂድ ብሎ ወደ ተርሴስ ከሄድክ ለነውጥ እንጂ ለፈውስ አትሆንም። ብዙ ነገር ነው የሚጠፋው፣ ብዙ ነገር ነው የሚታወቀው። በቦታ ስትሆን ግን ሁልጊዜ የጽድቅ ፍሬ ታፈራለህ። ዮሐንስ ያማረበት በቦታው ስለሆነ ነው። ከሰዓት የተነሳ 3 ነገር ነገርኳችሁ። ዮሐንስ ተልኮን ያውቃል፣ ጊዜውን ያውቃል፣ ቦታውን ያውቃል። አራተኛስ ልኩን ያውቃል። አንተ ኢየሱስ ነህን? አይደለሁም። በእሳት ታጠምቃለህ? አላጠምቅም። እና ምንድነው ስራ? እኔ በውሃ አጠምቃለሁ። አንተ የምኩራብ ረቢ ነህ? ኖ ከፍ አድርጉኝ። በእሳት የምታጠምቅና? አይ ዝቅ አድርጉኝ። አየህ፣ ልኩን ያውቀዋል፣ ደረጃው። ዓለም አቀፍ ኢንተርናሽናል ሰባኪ ነህ? አይ ዓለም አቀፍ አይደለሁም፣ ዝቅ። የአንድ ምኩራብ ሰባኪ ነህ? የአንድ ቸርች? አይ ከፍ አድርጉኝ። ከዛ የእስራኤል ሁሉ ከኃጢአት ንስሐ እንዲገቡ ነህ? ትክክል ይላችኋል። ዮሐንስ ደረጃውን ያውቃል። ይገርማችኋል። ቅሬታዎች ወደ ኤክስፕረስ ወይ ወደ አዳማ ስትሄዱ ኤክስፕረስ ወይዎች አሉ። በጣም በፍጥነት እንድትሄዱ የተፈቀደላችሁ ማለት ነው። ግን ያ ማለት በፈለግከው ቦታ ላይ እንደፈለግክ አትበርም። አሸዋ ምናምን ከጫንክ በስተቀኝ ጥግን ትይዛለህ፣ ተጽፎልሃል። ዘና ፈታ ብዬ ልሂድ ካል መካከለኛው፣ ከ120 በላይ ልብረር ካል ጥግ ነው የምትይዘው። ስለዚህ አሸዋ በሚነዳው ላይ በ60 ላይ በ120 ብበር ብዙ ነው አደጋው። አሸዋ ጭኜም በ120 መብረር የለብኝም። ልክ አለው። የሚነዱ መኪናዎች ሁሉ ልክ አላቸው፣ የተጻፈ ልክ አለው። እኛ ቸርች አካባቢ ወደ 15-20 ቸርቾች አሉ። እንደው በእውነት እሱን አሁን እነሱን ለማሳጣት ሳይሆን ጠቅላላ ስማቸው ኢንተርናሽናል ነው። አታሙ ዓለም አቀፍ ነው። አይደለም ዓለም አቀፍ፣ እዛ አካባቢ ተጽዕኖ ለማምጣት የሰንዴ ስኩል ሩም አለው፣ የጠራ ቴዎሎጂ አለው፣ በዓለም ሁሉ ለመስበክ የሚችሉ ሚሽነሪ ያሉ ብትሉት አንዱ ሚዛኑን አይሞላው። ስሙ በጣም ትልቅ ነው። ከደረጃ በላይ ለምን ትጨነቃለህ ፓስተር? ዓለም አቀፍ አገልጋይ ከሆኑ አለው ሰው እግዚአብሔር። በቃ እኔ እኮ አሁን በአያት ነው የተመደብኩት። ዓለምን ሁሉ ልብረር ብዬ መፈንዳት የለብኝም። እግዚአብሔር አይከብርም በዛ። ልኬን ማወቅ አለብኝ። አይ እኔ አንድ ባይብል ስተዲስ አስተምር ነው ይሄ በቃኛል ማለት ከልክ በታችም እንደሆነ አይፈልግም። አየህ፣ ከልክ በላይም እንዳስብ አይፈልግም። በመጠን በተሰጠኝ ልክ እንዲሄድ ነው የሚፈልገው። ዮሐንስ ደረጃውን ያውቃል ነው የምላችሁ። እግዚአብሔር በሚሰራበት ጊዜ ገንዘብ ማን ነው አንዳንዴ ከመጠን በላይ ስለምንጨነቅ ወይም ከመጠን በታች ስለወረድን፣ ዮሐንስ ግን ልኩን ያውቃል። አውሮፕላን ሞተሬ ኢንጂኔ በሰዓት ይሄን ያህል ኪሎ ሜትር መብረር ይችላል ብሎ መብረር አይችልም። ከፍታው የተፈቀደለት ነው፣ አንግሉ የተፈቀደለት ነው፣ ስፒዱም የተፈቀደለት ነው። ዓለም አቀፍ የትራፊክ ሕግ ከሚፈቅደው ውጪ በፍጹም አይበርም። ታውቃላችሁ፣ እርስ በርስ አይገጫጩም። ስለዚህ ለእያንዳንዱ አውሮፕላን የራሱ መስመር አለው። ልክ መኪናዎች እንደሚሄዱት ከፍታው የተወሰነ ነው፣ ስፒዱ የተወሰነ ነው፣ አንግሉ የተወሰነ ነው። ከተፈቀደለት ቢወጣ አደጋ ሊጥል ስለሚችል በአየር ላይም ሊመቱት ይችላሉ፣ ከሌላ አውሮፕላን ጋር እንዳይጋጭ። እና ዝም ብሎ የሚርመሰመስ ክርስቲያኖች እኮ አይደለም። ታውቃላችሁ፣ ለሁሉም መጠን ሰጥቶ ስፍራ መድቦ ጸጋ ሰጥቶ የሚያሰማራ ልዩ ጄኔራል ኢየሱስ አለ። በእቅድ ነው የሚሰራው። እና ዮሐንስ ልኩን ያውቃል። አንተ ማን ብትለው ራሱ ይመልስልሃል። በቦታ ኤ ፕላስ፣ በተልኮ ኤ ፕላስ፣ በጊዜ ኤ ፕላስ፣ በመጠን ኤ ፕላስ። ኢየሱስ ምን አለው?
የሚያበራና የሚነድ እሳት ነው። በእውነትም መልእክተኛ ያለው ኤልያስን ልክላችኋል የተባለው እሱ ነው አሉ። ውጤቱ ዮሐንስ አሉት ደቀ መዛሙርት፣ ሰዎች ሁሉ አንተ ወደ መሰከርክለት ወደ ኢየሱስ እየሄዱ ነው ሲሉት ምን አለ? ደስታዬ ተፈጸመ። ታርጌቴን መትቻለሁ፣ የጽድቅ አክሊል ተዘጋጅቶልኛል፣ ውሰደኝ ለማለት በቃ አንዲት መጽሐፍ አልጻፈም። አንድ አጋንንት ሲያወጣ ታየው ዮሐንስ ምንም የተከለው ምኩራብ የለውም። ነገር ግን ደስታዬ ተፈጸመ ብሎ የአርበኛ ጮት የጮኸው ለምንድን ነው? ተልኮም አውቆ እግዚአብሔር በወሰነው ስፍራ በተሰጠው መጠን ሩጫውን ስለጨረሰ። በዚህ ጉባኤ እግዚአብሔር ለአንድ ተልኮ ያዘጋጀው ምእመን አለ ማለት ነው። እዚህ ቤት እህቴ ከሌላ ጋር መወዳደር አይጠበቅብሽም። አረባም አልጠቅምም አትበይ። እግዚአብሔር ይላል ለኔ ልዩ የማትደገሚ አንቺን የሚመስል እስካሁን አልነበረም፣ ወደፊትም አይኖርም። እንደ አሻራና እንደ ስምሽ ለኔ ልዩ ነሽ። እዚህ አንድ ሴት አለች፣ በእውነት ለኔ ልዩ ነሽ። በራሴ ዲዛይን በሰጠውሽ ተልኮ የምሰራው መለኮታዊ ስራ አለ የሚላት ሴት አለች። ግን ፑልፒት ላይ መቆም የለብሽም። ግን የምስጋና ወረቀት መቀበል የለብሽም። ማንም ላይ ያቅሽ ይችላል፣ ኢየሱስ ያቅሻል። እንደ ዮሐንስ ሽክ ብትን ያለ ልብስ ላትለብስ ትችላለህ። እንደ ረቢዎች ጥምጥም ላይኖርህ ይችላል፣ ማዕረግ ላይኖርህ ይችላል። የእግዚአብሔር ሰው ፓስተር፣ ቄስ ላትባል ትችላለህ። እግዚአብሔር የሚሰራበት ሰው አለ። ሌላ ሰው የማይሰራው አስደናቂ እንደ ዮሐንስ የሚነድ የሚያበራ እግዚአብሔር ክብሩን የሚገልጥበት ሰው እዚህ ቤት አለ አለ። እስካሁን ራስህን ንቀህ ሰዎችም ሳያውቁ ተምታቶብሃል። አሁን ዘመኑ ደረሰ። ውበትህን ሊገልጠው ዘመኑ ደረሰ። ቴዎሎጂ ትምህርት ቤት ላትገባ ትችላለህ። እግዚአብሔር የራሱ ትምህርት ቤት አስተምሮ የጨረሰው መጋረጃውን ሲገልጠው ሰዎች እጃቸውን በአፋቸው የሚጭኑበት ሰው አለ አለ። ቅሬታ አለው ጌታ አለው። ሁሉ ጠፋ፣ ተበላሸ፣ ማን ነው አስተማሪ ተብሎ ተስፋ በተቆረጠበት ሰዓት ምን እናድርግ ተብሎ ቤቱ ሳይሞላ እንሂድ እስኪባል ክብሩን ይገልጣል። ዮሐንስ ይህን ያክል የሚስብ እኮ ማንነት የለውም። ልብሱ ልዩ፣ ምግቡ ልዩ፣ አገልግሎቱ ልዩ። ነገር ግን ተልኮ ልብስ ሆኖት በቆመበት ሁሉ እንደ ማግኔት ሰውን ይስባል። የኢየሱስ መዓዛ እንዲሁ ይሆናል።